የሰሞኑ ብርድ ግን ከአልጋ ራሱ የሚያስነሳ አይደለም። በእርግጠኝነት ሙሉ አዲስ አበባ ላይ ነው ብዬ መመስከር እችላለሁ። እጅግ በጣም ነው የሚበርደው። የሆነ በቃ ብርድ ራሱ ለማለት ይከብዳል። ክረምት ላይ እንኳን እኔ እንደዚህ በርዶኝ አያውቅም። የሚጨንቅና በጣም የሆነ እንዴት ልበላችሁ የማይሞቅ አይነት ብርድ አለ። እጃችሁ እግራችሁ በረዶ። እኔ እንደዛ ነውና ግን ደግሞ እናቶች ስትሆኑ ለልጆቻችሁ ስትሉ ጠንክራችሁ ትነሳላችሁ። ሱቢ ሰግጄ ለኡመርዬ ምሳቃ ለመስራት ነው ቀጥታ ወደ ኪችን የገባሁት። እናቶች ትረዱኛላችሁ ብዬ አስባለሁ። አጋዥ ያላችሁም የሌላችሁም ግዴታ ስለሆነ የልጆቻችን ምሳቃ ማዘጋጀት ቁርስ መስራት ግድ ስለሆነ እንነሳለን ማለት ነው። ምንም ቢሆን ግን ስተኙና ስትንቀሳቀሱ አንድ አይሆንም። ስትሰሩበት ስትንቀሳቀሱ ስቶቭ አጠገብ ስትቆሙ ምናምን ቀስ በቀስ እየሞቃችሁ ይሄዳል። እኔ ኡመሬን ከሸኘው በኋላ ጋደምላለው። ኮሜንት ላይ ደግሞ ከኡመር ውጪ ልጅ የለሽም እንዴ ትሉኛላችሁና አለኝ፣ በደንብ አለኝ። ተማሪ እሱ ስለሆነ ስለሱ ስለማወራ ነው እንጂ ኡስማንና መሐመድዬ አሉ። እነሱንም ቁርስ አበላለሁ። ይሄንን የመሰለ ትንሽዬ ፒዛ ሰራሁላቸው። ለኡመርዬ ምሳቃውን ከቋጠርኩ በኋላ ለቤት ላሉት ለኡስማን ለመሐመድና ለኔም እንደዚህ በካቻፕ አድርጌ አዘጋጀሁኝ ማለት ነው። ቀለል ያለች ቆንጆዬ ፒዛ ነው የሰራሁት። እናንተም ለልጆቻችሁ ለምሳቃ እቺን ተጠቀሟት። ቆየሁኝ ከሰራሁለት እኔና ዛሬ ከረጅም ጊዜ በኋላ ነው የሰራሁት። እነሱን ሸኝቼ ብዙ ነገር አድርጌ ከጨረስኩ በኋላ ይሄ አውትፊቴ ትላንትናና ዛሬ አንድ አይነት ነው። ይሄን ቪዲዮ ማን እንደቀረጸኝ ነገ ፖስት አድርግላችኋለሁ። ካሜራማኔ በጣም ደስ የሚል ጎበዝ ቆንጅዬ ማን እንደሆነ አሳያችኋለሁ። ወዳችኋለሁ። ቻው ቻው።